አሜሪካ በመካከለኛው ምስራቅ ለዘመናት የገነባችው ግዙፍ ግንብ ሊደረመስ የመጨረሻው ሰዓት ላይ ደርሷል። የማይበገረው የአሜሪካ የጦር ኃይልና የዶላር የበላይነት በ2026 ያበቃለታል። ዛሬ ዋሽንግተን በከፍተኛ ድንጋጤ ልትደብቀው የምትሞክረውን ሚስጥር ይፋ እናወጣለን። የቀድሞ የፔንታጎን ከፍተኛ አማካሪ በጦር ሜዳ ጀግንነታቸው የሚታወቁትና የታሪክ ምሁሩ ኮሎኔል ዳግላስ ማክግሩገር ዓለምን የሚያናውጥ አስደንጋጭ ትንታኔ ይዘው ቀርበዋል። ኮሎኔል ዳግላስ ማክግሩገር ታዋቂ አሜሪካዊ ወታደራዊ ስትራቴጂስት፣ የታሪክ ምሁርና ደራሲ ሲሆኑ በዩናይትድ ስቴትስ ጦር ውስጥ ለ28 ዓመታት በታማኝነት አገልግለዋል። በ1991 የባህረ ሰላጤው ጦርነት ወቅት በታሪካዊው የ73 ኢስቲንግ ታንክ ውጊያ ላይ በመሪነት በመሳተፍ ለላቀ ጀግንነታቸው የብሮንዝ ስታር ሽልማት ተበርክቶላቸዋል። በዌስት ፖይንት ወታደራዊ አካዳሚ የሰለጠኑት ኮሎኔሉ ከቨርጂኒያ ዩኒቨርሲቲ በዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው በፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት የጦር ሚኒስቴሩ ከፍተኛ አማካሪ በመሆን ያገለገሉ ሲሆን እንደ ብሬኪንግ ዘ ፌላንክስ እና ማርጂን ኦፍ ቪክቶሪ ያሉ ተደማጭነት ያላቸው መጽሐፍትን ለንባብ አብቅተዋል። በአሁኑ ወቅት በጂኦፖለቲካና በአሜሪካ የውጭ ጉዳይ ፖሊሲ ላይ በሚሰጧቸው ጥልቀት ያላቸውና ደፋር ትንታኔዎቻቸው በዓለም አቀፍ ደረጃ በስፋት ይታወቃሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮውን ብዙዎች ዘንድ እንዲደርስ ላይክ በማድረግ ብትጀምሩ ደስታችን ከፍተኛ ነው። አሁን ቀጥታ ወደ ትንታኔው እንግባ። Well, everyone, we're very honored to welcome back into the studio Colonel Douglas Macgregor, one of the greatest geopolitical insiders that we have today. ሰላም ለሁላችሁም። ዛሬ በስቱዲዮአችን ውስጥ ካሉን ታላላቅ የጂኦፖለቲካ ውስጥ አዋቂዎች አንዱ የሆኑትን ኮሎኔል ዳግላስ ማክግሩገርን በድጋሚ በማግኘታችን ትልቅ ክብር ይሰማናል። ኮሎኔል ወደ ስቱዲዮአችን እንኳን በደህና መጡ። Welcome back to the studio. Good to be with you, Cyrus. ከአንተ ጋር መሆን ደስ ይላል ሳይረስ። Well, Colonel, I want to get your thoughts on the situation with Iran right now because we are entering in. እሺ ኮሎኔል፣ አሁን ስላለው የኢራን ሁኔታ ያለውትን ሐሳብ ማወቅ ፈልጋለሁ። ምክንያቱም ወደዚህ ቀን ላይ እየገባን ነው። የሚገርመው ትላንትና በነዳጅ ገበያው ላይ ከፍተኛ ለውጥ አይተናል። የወደፊት ዋጋ እስከ $120 ደርሶ ነበር። ያኔ ነው ዶናልድ ትራምፕ ወጥተው የኢራን ጦርነት ሊያበቃ ነው በሚል ገበያውን ለማረጋጋት የሆነ ነገር የተናገሩት። ነገር ግን የጦርነት ሚኒስቴሩ ፒት ሄግሴዝ ይህንን በመቃወም ገና ጅምር ላይ ነን ብለዋል። እዚህ ጋር ትልቅ ግራ መጋባት ያለ ይመስለኛል። ለዚህ ነው እንደ እርስዎ ወዳሉ ባለሙያዎች መዞር ያስፈለገን። ወደዚህ እብደት ወዳለበት ግጭት በምንገባበት በዚህ በአራተኛው ሳምንት ላይ ምን እየተሰማዎት እንደሆነ ትንሽ ማብራሪያ ይስጡን። Well, I think the word insane is an accurate descriptive. You know, this thing was not supposed to last for very long, this particular operation. I think that's evident from everything that we've heard and seen. እንግዲህ እብደት የሚለው ቃል ሁኔታውን በትክክል የሚገልጽ ይመስለኛል። እንደምናውቀው ይሄ የተለየ ዘመቻ እንዲህ ረጅም ጊዜ ይፈጃል ተብሎ አልታሰበም ነበር። ከሰማነውና ካየነው ነገር ሁሉ ይሄ ግልጽ ነው። ዋይት ሃውስ የተሳሳተ ስሌት እንዳሰሉ የተረዱት ይመስለኛል። በኢራን ውስጥም በሁሉም ደረጃ ያሉ መሪዎችን ለማጥፋት የታለሙት የራስ ቆራጭ ወይም ዲካፒቴሽን ጥቃቶች ሳይሳኩ ሲቀሩ ሌላ ነገር ማድረግ እንዳለባቸው አስበዋል። ያ ሌላ ነገር ምንድነው የሚለው ግን መመለስ ያለበት ጥያቄ ነው። አፋጣኝ መልሱ ደግሞ እንግዲህ ጀምረናል፣ አሁን እጥፍ ድርብ አድርገን ጉዳት ማድረስ አለብን የሚል ነው። የኔ ትውልድ የሆኑትንና የቪየትናምን ጦርነት የሚያስታውሱትን ስመለከት በሚያሳዝን ሁኔታ እጥፍ ጨምሩ፣ በቂ ጠንካራ አልሆንንም፣ በቂ ጨካኝ አልሆንንም፣ የበለጠ ማጥፋትና መግደል አለብን ይላሉ። ይህ ለኢራን ጥሩ መፍትሄ አይመስልኝም። ኢራን የ93 ሚሊዮን ህዝብ ሀገርና እንደ ምዕራብ አውሮፓ የምታክል ሰፊ ናት። እስካሁን ድረስ ደግሞ ለሚመጣባቸው ነገር በሚገባ መዘጋጀታቸውን አሳይተዋል። በኔ እይታ በኢራን በኩል ትልቅ ቅሬታ ያለበት ብቸኛው ዘርፍ የአየርና ሚሳኤል መከላከያቸው ነው። ብዙ አውሮፕላኖችን መጣል አልቻሉም። ነገር ግን የምድር ላይ የስለላ መድረኮችን ለምሳሌ እንደ እስራኤሉ ሄርመስ ድሮን ያሉትን እየጣሉ ነው። እነዚህን ነገሮች መጣል አስፈላጊ የሆነበት ምክንያት የሳተላይት ምስሎችና ከህዋ የሚገኙ መረጃዎችን ለማረጋገጥ ስለሚላኩ ነው። ከፍተኛ ጥቃት ከመሰንዘራቸውና ብዙ ጥይቶችን ከመጨረሳቸው በፊት የሚመቱት ነገር እውነተኛ መሆኑን ማረጋገጥ ይፈልጋሉ። እንደተነገረኝ በመጀመሪያዎቹ 24 እና 36 ሰዓታት ውስጥ $5.2 ቢሊዮን ገደማ ወጥተናል። በኋላ ግን ያገኘነው ውጤት ብዙ የውሸት ኢላማዎችን መምታታችንን ነው። ብዙ ነገሮችን ስተናል። And one of the things that we were absolutely convinced, and this is another Air Force malady, unfortunately, that if you achieve air superiority or air supremacy. ሌላው የአየር ኃይል በሽታ ሆኖ የሚቀጥለው ደግሞ የአየር የበላይነትን ከያዙ ያሸንፋሉ ብሎ ማመን ነው። ነገር ግን በመሬት ላይ ያንን ድል ተጠቅሞ ውጤት የሚያመጣ ኃይል ከሌለ በስተቀር ይህ ውጤታማ ስለመሆኑ ብዙ ማስረጃ የለም። ስለዚህ አሁን ተዘፍቀናል ብዬ አስባለሁ። የዚህ ስልታዊ የአየርና የሚሳኤል ዘመቻ ውድቀት የታወቀው የሄግሴዝ እና የጀነራል ኬን የጋራ ጋዜጣዊ መግለጫ ላይ ነው።
ሄክሴስ ግራ የሚያጋቡና የማይጣጣሙ ንግግሮችን ያደርጋል። But he wants to reassure everybody we're going to bomb everyone into Kingdom Come. I mean, essentially that's his message. መልእክቱም ሁሉንም በቦምብ እናጠፋቸዋለን የሚል ነው። ይህም እስካሁን አልሰራም። ጀነራል ኬን ደግሞ በሂሳብ መዝገብ ፊት እንደቆመ አካውንታንት ነው። Well, we flew 5,000 strikes, we dropped X number of munitions, and we hit these many targets. 5,000 ጥቃቶችን ሰንዝረናል፣ ይህን ያህል ጥይት ጥለናል፣ ይህን ያህል ኢላማ መትተናል፣ ነገሮች እንደታቀዱት እየሄዱ ነው ይላል። እኔ በቪየትናም ጦርነት ወቅት ነበርኩ። በ1972 እና 73 አካባቢ ጥለን እስከወጣን ድረስ እንደዚህ ያሉ መግለጫዎችን ደጋግሜ ሰምቻለሁ። ይህን ያህል በረራ አደረግን፣ ይህን ያህል ቦምብ ጥለናል እንል ነበር። በመጨረሻ ግን ተሸነፍን። ስለዚህ ሁለት የተለያዩ ዘመቻዎች ያሉ ይመስለኛል። የዩኤስኤ ዘመቻ መጀመሪያ መሪዎችን ለመግደል ታስቦ ነበር። ያ ሲከሽፍ አሁን ወደ ማጥፋት ተቀይሯል። ማጥፋት ማለት ደግሞ ጠቃሚ ነው ብለው የሚያስቡትንና ማግኘት የሚችሉትን ነገር መምታት ማለት ነው። የሚንቀሳቀሱ ሚሳኤል መተኮሻዎችን ማግኘት ካልቻሉ ምን ያደርጋሉ? የማይነቃነቁ ነገሮችን፣ ህንፃዎችንና መሰረተ ልማቶችን መምታት ይጀምራሉ። ምክንያቱም እነሱን ማግኘትና መለየት ቀላል ስለሆነ። በኢራን በኩል ደግሞ ዋናው ዓላማ መትረፍ ነው። ከተረፉ ያሸንፋሉ ማለት ነው። ለኛ ግን ያ በቂ አይደለም። ጦርነቱን ለማሸነፍ ቦታውን መቆጣጠር አለብን ያልነው እኛ ነን። ኢራኖች በፋርስ ባህረ ሰላጤ ላይ በሚገኝ መርከብ ላይ መጥተው እጃቸውን ካልሰጡ በስተቀር በቀልድ መልክ ትራምፕ ዩኤስኤስ ትራምፕ በሚባል መርከብ ላይ ሆነው እጃቸውን እንዲሰጡት እየጠበቀ ነው ብንል እንኳ ያ ካልሆነ እኛ መሆን እንመስላለን። በተመሳሳይ ጊዜ በሚሳኤል ጥቃቶች በኩል ያነሰ ሚሳኤል እየተኮሱ ነው። እኛም በረራዎችን እየቀነስን ነው። በሌላ አነጋገር ተጽዕኖ እያመጣን ነው ወይ ብለን የምንገመግምበት ደረጃ ላይ ደርሰናል። በኢራን በኩል ግን ከፍተኛ ጉዳት ደርሷል። ከ27 በላይ የአሜሪካ የጦር ሰፈሮች ሙሉ በሙሉ ወድመዋል። በእስራኤልና በባህረ ሰላጤው አካባቢ ለቅድመ ማስጠንቀቂያ የሚያገለግሉ ረጅም ርቀት ራዳሮች በሙሉ ጠፍተዋል። ከዚህ ውይይት በፊት የኩዌትን የሳተላይት ምስሎች ስመለከት ነበር። በዚያ ያለው የአሜሪካ የጦር ሰፈር ተመቷል። ኢራኖች በጣም ጥራት ያለው መረጃ አላቸው። የሲአይኤ ጣቢያዎች የት እንዳሉና አስፈላጊ ሰዎች የት እንደሚገኙ ያውቃሉ። በባህረ ሰላጤው ያለውን ወታደራዊ አቅማችንን በስልት እያፈራረሱት ነው። እንደ ኤሚሬትስ ላሉ ሀገራት ደግሞ ከእኛ ጋር ካልተባበራችሁና የአሜሪካ እስራኤልን አጀንዳ የምታገለግሉ ከሆነ ሌላውንም እናጠፋለን የሚል መልእክት አስተላልፈዋል። በተመሳሳይ ጊዜ የነዳጅ መስመሩ እየተዘጋ ነው። በኳታር የማከማቻ ቦታ ስለሌለ ማውጣት አቁመዋል። በተባበሩት አረብ ኤሚሬትስ እንዲሁ ትልቁን የማጣሪያ ጣቢያ ዘግተዋል። ለምን? ምክንያቱም ከዚያ በላይ የሚያጣሩት ነገር የለም። ዋናው ነጥብ ምንድን ነው? በአሁኑ ሰዓት በዓለም ዙሪያ 3200 የሚሆኑ መርከቦች ዘይት ለመጫን ወይም ለማውጣት ቆመው ስራ ፈትተዋል። ፕሬዝዳንት ትራምፕ እነዚህ በመርከቦቹ ላይ ያሉ ሰዎች ፈሪዎች መሆን አለባቸው፣ ለምንድነው በሆርሙዝ ወሽመጥ በኩል የማያልፉት ማለታቸው ትኩረት የሚስብ ነው። እንግዲህ ፕሬዝዳንት ትራምፕ ለእርስዎ የምነግሮት አዲስ ዜና አለኝ። President Trump, I got news for you. First of all, insurance companies won't pay for it. And secondly, these people actually would like to stay alive. I guess President Trump doesn't understand what's በመጀመሪያ ደረጃ የኢንሹራንስ ኩባንያዎቹ ለዚህ ዋስትና አይከፍሉም። በሁለተኛ ደረጃ ደግሞ እነዚህ ሰዎች በህይወት መቆየት ይፈልጋሉ። ፕሬዝዳንት ትራምፕ በትክክል ምን እየተከናወነ እንዳለ የተረዱ አይመስለኝም። በአጠቃላይ ሲታይ ስትራቴጂ የሌለው ጦርነት ውስጥ ነው ያለነው። ይህ ደግሞ ማብቂያ የሌለው ጦርነት ማለት ነው። በሁለተኛ ደረጃ የኔታንያሁ መላውን ቀጠና የመቆጣጠርና የይሁዲ የበላይነትን እዚያም ሆነ በዓለም ዙሪያ የማሳየት ቅዠት አሁን የትራምፕ እውነታ ሆኗል። ዋጋው ምንም ይሁን ምን፣ በዓለም ላይ የሚመጣው ጉዳት ምንም ይሁን ምን፣ ትራምፕ ለዚህ ግብ የቆረጡ ይመስላሉ። በአሁኑ ሰዓት 25% የሚሆነው የዓለም የነዳጅ ምርት ከገበያ ውጭ ነው። ይህ ሁኔታ ደግሞ በዚህ ደረጃ ላልተወሰነ ጊዜ ሊቀጥል ይችላል። በተመሳሳይ ጊዜ 35% የሚሆነው የዓለም ማዳበሪያ በእጃችን ላይ የለም። ማዳበሪያ ለማምረት ከባህረ ሰላጤው የሚመጡ ግብአቶች ያስፈልጋሉ። እርግጥ ነው ማዳበሪያውን ከሌላ ቦታ ማግኘት እንችላለን። ሩሲያውያን ምናልባትም ዩክሬናውያን እነሱ ለዚህ የተደራጁ መሆናቸውን አላውቅም፣ ግን ሩሲያውያን የፈለጉትን ያህል ማዳበሪያ ሊሸጡልን ይችላሉ ብዬ አስባለሁ። ቀጥሎ ሌላውን ዓለም ስንመለከት በእስያ በኩል ሁሉም በቻይና ላይ ያደረሱት ባለው ጉዳት እየተደሰቱ ነው። ሐሳቡ ቻይና በስትራቴጂካዊ የነዳጅ ክምችቷ ውስጥ ከ100 እስከ 115 ቀናት የሚቆይ የነዳጅ ሽፋን አላት የሚል ነው። ይህ ይረዳቸዋል። እኛ ግን ከቬኔዙዌላ ነዳጅ ሰርቀናል። ቬኔዙዌላ የኛ ግዛት አይደለችም፣ እየተቆጣጠርናትም አይደለም። ነገር ግን ለቻይና እንዳይልኩ ነዳጃቸውን መቆጣጠር እንችላለን። ይህንን እንደ ትልቅ ስኬት ነው የምናየው። ውጤቱ ግን ቻይና ቀደም ሲል በዝቅተኛ ዋጋ ከምታገኘው ክምችት ይልቅ አሁን ውድ በሆነ ዋጋ ነዳጅ እንድትገዛ ተገዳለች። ታዲያ
ቻይና ይበቃል ከእንግዲህ በዚህ ጨዋታ ውስጥ አንሳተፍም የምትለው መቼ ነው? ምን ያደርጋሉ? በግጭቱ ውስጥ ጣልቃ ይገባሉ? በአውሮፓ በኩል ደግሞ የምናየው ነገር አስከፊ ነው። የነዳጅ ዋጋ ያለ ገደብ እየጨመረ ነው። የክምችት መጠናቸው አሁን ከ30% በታች ወርዷል። እስያ፣ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ከ50% እስከ 75% የሚሆኑ ነዳጃቸውን የሚያገኙት ከፋርስ ባህረ ሰላጤ ነው። በዚህ ዓመት 7% የፈሳሽ የተፈጥሮ ጋዝ ኤልኤንጂ ጭማሪ እንጠብቅ ነበር። ያ ግን አሁን ቀርቷል። ትልቅ ችግር ውስጥ ያለን ይመስለኛል። ነገሮችን በተለየ መንገድ ካላደረግን በቀር ልናገኛቸው የማንችላቸውን ሬር እርስ ማዕድናትን እንኳ እስካሁን አላነሳንም። ማዕድናቱን ማግኘት ስለማንችል ሳይሆን ማጣራት ስለማንችል ነው። በዩናይትድ ስቴትስ ደግሞ የኤሌክትሪክ ዋጋ የመጨመር ከፍተኛ እድል አለ። ሁሉም በተፈጥሮ ጋዝ ላይ የተመሰረቱ ናቸው። በሚቀጥሉት 3፣ 4 ወይም 6 ወራት ውስጥ የአንድ ጋሎን ነዳጅ ዋጋ ከ8 እስከ $10 ሊደርስ ይችላል። ቀደም ብለን ስለ ማዳበሪያ፣ ኬሚካሎችና የእንስሳት መኖ ተነጋግረናል። እነዚህ ሁሉ የነዳጅ ውጤቶች ግብአት ያለባቸው ናቸው። ቋሚ የሆነ በኢነርጂ የሚመራ የዋጋ ግሽበት የፌዴራል ባንክ የወለድ ምጣኔን እንዳይቀንስ ያደርገዋል። በአጠቃላይ ይህ ዓለም አቀፍ የኢነርጂ መስተጓጎል ቢያንስ በአብዛኛው የዓለም ክፍል ወደ ኢነርጂ ድህነት እንደሚመራን አስባለሁ። ይህ ደግሞ አስከፊ ተጽዕኖ ይኖረዋል። መላው ዓለም እስከ መቼ ነው እኛን የሚታገሰን? Yeah, Colonel, thank you so much for that overview. And I think what I took away from that is just how connected so many different. አዎ ኮሎኔል፣ ስለሰጡን አጠቃላይ እይታ በጣም አመሰግናለሁ። ከንግግሩ የተረዳሁት ነገር ቢኖር የተለያዩ ኢንዱስትሪዎች ምን ያህል እርስ በርስ የተሳሰሩ መሆናቸውን ነው። እኛ ምናልባት ነዳጅ ብቻ ነው የጋዝ ዋጋ ላይ ብቻ ተጽዕኖ ይኖረዋል ብለን እናስብ ይሆናል። ነገር ግን ነገሩ ከዚያ ይልቅ እጅግ የራቀና በዓለም አቀፍ ኢኮኖሚያችን ላይ በሁሉም ዘርፍ ተጽዕኖ የሚያሳድር ነው። በሁሉም የዓለም ክፍል ላይ ጉዳት ያመጣል። ትላንትና የሆነው ነገር በጣም የሚገርም ነበር። ዶናልድ ትራምፕ ወጥተው ገበያውን ለማረጋጋት ሞክረዋል። ግብ ለማሳካት በጣም ቀርበናል ብለውም አውጀዋል። ነገር ግን ያ ግብ ምን እንደሆነ ማንም የሚያውቀው ነገር የለም። እስካሁን በኢራን ውስጥ ያከናወነው ብዙ ነገር የለም። እርግጥ ነው የበላይ መሪዋን ወይም ሱፕሪም ሊደሩን አስወግደናል። ነገር ግን በተግባር የተካነው በ50 ዓመት ልጁ ነው። ስለዚህ እዚያ ጋር የተለወጠው ትልቅ ነገር የለም። በጦርነቱ መጀመሪያ ቀናት የአሜሪካ መንግስት ግቡ የስርዓት ለውጥ እንደሆነ ሲናገር ሰምተናል። አሁን ግን ትራምፕ ሐሳባቸውን ቀይረው መሪው ማን እንደሆነ ግድ የለኝም፣ አሁን የምንፈልገው የስርዓት ለውጥ አይደለም እያሉ ነው። ለመሆኑ ዩናይትድ ስቴትስ ስኬታማ ዘመቻ ማለት ምን ማለት እንደሆነ የምታውቀው ነገር አለ? የትራምፕ አስተዳደር በዚህ ረገድ እንደ ድል ወይም እንደ ውጤት የሚቆጥረው ነገር ምን እንደሆነ በትክክል እናውቃለን? That's an excellent question, and I think it's on a lot of people's minds. The longer this lasts, the worse the picture gets globally. በጣም ግሩም ጥያቄ ነው። የብዙ ሰዎችም ጥያቄ ይመስለኛል። ይህ ነገር በቆየ ቁጥር የዓለም አቀፉ ሁኔታ እየተበላሸ ይሄዳል። ኢራኖች ተንበርክከን ከመኖር ይልቅ እስከ ሞት ድረስ ቆመን እንዋጋለን የሚል ውሳኔ ላይ የደረሱ ይመስለኛል። ሚስተር ኔታንያሁ የሚያቀርቡትን ጥያቄዎች እንደማይቀበሉ በግልጽ አሳይተዋል። ፕሬዝዳንት ትራምፕ ያስቀመጧቸው ቅድመ ሁኔታዎች የእኛ ፍላጎቶች እንዳልሆኑ መረዳት አለብን። እነዚያ በሚስተር ኔታንያሁ አማካኝነት የቀረቡ የእስራኤል ፍላጎቶች ናቸው። የሚስተር ኔታንያሁ የዓለም እይታ ምንድን ነው? ቢያንስ በመካከለኛው ምስራቅ ደረጃ ዓለም በአይሁዶች መመራት ያለባት ቦታ ናት የሚል ነው። ታዲያ እንዴት ነው የሚቆጣጠሩት? በወታደራዊ ኃይል የበላይ መሆን አለባቸው። ለምን? ምክንያቱም በጠላቶች ተከበናል የሚል መከራከሪያ ስላላቸው። ታዲያ ጠላቶችን ወደ ወዳጅነት የሚቀይር መንገድ የለም ወይ ቢባል አይ ያ የማይቻል ነው ይላሉ። ስለዚህ እስራኤል ሰላም የምታገኘው ኢራን ስትጠፋ ብቻ ነው የሚል እምነት አላቸው። ኢራን ለእነሱ ትልቅ ስጋት ናት። ምክንያቱም ሰፊ ሀገር ናት። መከላከል የማይችሉት ብዙ ሚሳኤል አላት። ይህንንም አሁን በእስራኤል ውስጥ በተግባር እያየነው ነው። ስለዚህ በእሳቸው እይታ ኢራን መጥፋት አለባት። ፕሬዝዳንት ትራምፕ ይህንን ሐሳብ የተቀበሉት ይመስላል። ነገር ግን ይሄ የኛ ብሔራዊ ፍላጎት አይደለም። በኢራን ውስጥ ያለን ሰው ሁሉ የመግደል ከተሞቻቸውን የማጥፋት ወይም ወደ ድህነት የመለወጥ ፍላጎት የለንም። ይህ እንደ ሀገር ለኛ የሚጠቅመን ነገር አይደለም። ለነገሩ ኢራን ወይም ፋርስ የዓለም ስልጣኔ አንዱ መሰረት ናት። ለ2700 ዓመታት የኖረች ሀገር ናት። ነገሮችን በሰላም ብንይዛቸው ኖሮ ምናልባት ከ6 ወይም ከ12 ወራት በኋላ በኢራን ውስጥ የውስጥ ለውጥ ልናይ እንችል ነበር። ምክንያቱም በአብዛኛው የኢራን ህዝብ ከአረብ ዓለም በገባው በዚህ አይነት እስልምና ብዙም ደስተኛ አይደለም። ኢራን ከ10 ወይም ከ20 ዓመታት በፊት ከነበረችበት ሁኔታ አሁን በጣም ተለውጣለች። እኛ የምንሰማው ፕሮፓጋንዳ ግን ገና በ1980ዎቹ እንዳለን አድርጎ ይስለናል። ነገር ግን በትልልቅ ከተሞች መስጊዶች ባዶ ናቸው። ሰዎች ለዚያ ፍላጎት የላቸውም። ይልቁንም የፋርስ ብሔራዊ ማንነታቸውን፣ ባህላቸውን፣ ታሪካቸውንና ቋንቋቸውን መልሰው ለማግኘት ይፈልጋሉ። አሁን እኛ ያደረግነው ግን ያንን እድል ማበላሸት ነው። እንዲያውም በቅርብ ጊዜ ውስጥ ምንም አይነት መሰረታዊ ለውጥ እንዳይመጣ አድርገናል። ምናልባት ተሳስቼ ሊሆን ይችላል። ከ6 ወር በኋላ ለውጥ ሊመጣ ይችላል። ነገር ግን በቦምብ ለውጥ ለማምጣት መሞከር ትልቅ ውድቀትና ጥፋት ነው።
እንዲያውም በቅርቡ ኢራን ሄዶ የነበረ አንድ ሰው ቴህራን ውስጥ ያጠፋናቸው ሰፈሮችን አሳይቶኛል። እሱ ያለው ምንድነው? እኛ እየገደልን ያለነው እስልምናን ማስወጣት የሚፈልጉትንና ለውጥ ፈላጊ የነበሩትን ሰዎች ነው። እኛ ኢራንን ወይም ህዝቧን የምንረዳ አይመስለኝም። ይህ ደግሞ አዲስ ነገር አይደለም፣ ግድም አይሰጠንም። ወደ ቪየትናም ስንሄድ ምንም የምናውቀው ነገር አልነበረም፣ ግድም አልነበረንም። የኛ እይታ ሁልጊዜ እዚህ መጥተናል፣ በቦምብ ደብድበን ወደ ደስታና ዲሞክራሲ እናመጣችኋለን የሚል ነው። ይህ ሁሉ ከንቱ ንግግር ነው። እኔ ለዚህ አልቆምም ስትል ደግሞ ከሃዲ ነህ፣ ዲሞክራሲን አታምንም ትባላለህ። እኔ ግን የማምነው ያለ ምንም ምክንያት ሰዎችን መግደል ትክክል እንዳልሆነ ነው። Cyrus, I just think we're in a terrible position right now. I think we've probably run through. ሳይረስ፣ አሁን ያለንበት ሁኔታ በጣም አስከፊ ነው። በእጃችን የነበሩትን ዘመናዊ ሚሳኤሎች በሙሉ ጨርሰናል። በ8000 ወይም 9000 ነው የጀመርነው። አሁን ምን ያህል እንደቀረን ባላውቅም ግማሹ ወይም ከዚያ በላይ እንደተቃጠለ እርግጠኛ ነኝ። ኢራኖች ግን ቢያንስ 45000 የሚሆኑ ሚሳኤሎች በእጃቸው አሉ። ድሮኖቻቸው ደግሞ በጣም ውጤታማ ሆነው ተገኝተዋል። በመከላከያ ኢንዱስትሪ ውስጥ ያለ ጓደኛዬ ደውሎ እንዲህ ያለኝ፣ እነዚህን ድሮኖች ተመለከትኳቸው። ከቆርቆሮ የተሰሩ ናቸው፣ በጣም ርካሽ ናቸው፣ ነገር ግን ባልከው ደረጃ ውጤታማ ናቸው፣ ይሰራሉ። ደግሞ መናኛ ድሮኖችን ለመጣል ውድ ሚሳኤሎችን እየተኮስን ነው ማለት ነው። ነገሩ ሁሉ ተደምሮ እዚህ ላይ ነው የሚደርሰው። እኛ ለዚህ ጦርነት አልተዘጋጀንም። በአሜሪካ ውስጥ ለዚህ የሚሆን ጠንካራ የድጋፍ መሰረት የለም። እነዚያን ሰዎች ምቷቸው፣ ሁሉንም በቦምብ አውድሟቸው የሚል ዝንባሌ ካለው የኔ ትውልድ አልፈ ስትሄድ አብዛኛው ሰው በተለይ እድሜው ከ50 ዓመት በታች የሆነው ምንድነው የምናደርገው እያለ ነው። Absolutely. Well, I certainly think the issue here in the United States that people are really concerned about is cost of living. How are we going to make it here? ትክክል ነህ፣ ፍጹም ትክክል። በእርግጥም እዚህ ዩናይትድ ስቴትስ ውስጥ ሰዎችን በእጅጉ የሚያሳስባቸው ጉዳይ የኑሮ ውድነት ይመስለኛል። እንዴት ነው የምንኖረው የሚለው ጥያቄ ነው። አሜሪካውያንን ሁልጊዜም በከፍተኛ ሁኔታ የሚነኳቸው የሀገር ውስጥ ጉዳዮች ናቸው። አንተ እንዳልከው ከ50 ዓመት በታች ያሉ አብዛኛዎቹ ሰዎች በተለይ እድሜያቸው ከ30 በታች የሆኑ ወጣቶች አሁን ባለው የኑሮ ውድነት ቀውስ ክፉኛ ተጨንቀዋል። ነገር ግን ኮሎኔል፣ ወደዚህ ጦርነት ቀጣይ እርምጃ ልመለስ። ምክንያቱም ባለፉት ጥቂት ቀናት ውስጥ የየብስ ወረራ ወይም ግራውንድ ኢንቬዥን እንደ አማራጭ ሊወሰድ ይችላል የሚሉ ወሬዎችን እየሰማን ነው። ትራምፕ በዚህ ላይ ያሰቡበት እንደሆነ የሚገልጹ ሪፖርቶችን ሰምቻለሁ። ይህ ለአሜሪካ ትልቅ ጥፋት ሊሆን ይችላል ብዬ አስባለሁ። ምክንያቱም የአየር ዘመቻ ሲሆንና ቦምብ ሲጣል አሜሪካውያን ወታደሮቻቸውን መሬት ላይ ስላላሰማሩ ነገሩን ለመታገስ ይቀላቸዋል። ነገር ግን የየብስ ወረራ ለአሜሪካ አስከፊ ስህተት ሊሆን ይችላል ብዬ አምናለሁ። አንተ ስለዚህ እድል ምን እየሰማ ነው? ዩናይትድ ስቴትስ ወታደሮቿን ወደ መሬት ለመላክ ከወሰነች ምን ሊከሰት ይችላል? ነገሩስ ወዴት ያመራል? If we compare the United States Army today to what it was in 1991 when we put over 300. እንግዲህ የዛሬዋን የዩናይትድ ስቴትስ ጦር በ1991 ወደ ኩዌትና ኢራቅ ከመግባታችን በፊት ሳውዲ አረቢያ ውስጥ ከ300,000 በላይ ወታደሮችን ካሰማራንበት ጊዜ ጋር ብናነጻጽረው የዛሬው ጦራችን የዚያ ጥቂት ክፍል ብቻ ነው። አሁን ያለን ወታደር ወደ 440,000 ወይም 450,000 አካባቢ ነው። ከዚህ ቁጥር ውስጥ ደግሞ ተደራጅተው መርከብ ላይ ተጭነው የትም ቦታ ሊሰማሩ የሚችሉ ክፍሎች ወይም ፎርሜሽንስ ስንት ናቸው? ምናልባት 120,000 ወይም 125,000 ቢሆኑ ነው። አሁን ባለን ኃይል ብቻ እንጠቀም ብንል እንኳ እንዴት ነው መንገባው? የት ነው የምናርፈው? በህንድ ውቅያኖስ በኩል በኢራን የባህር ዳርቻ አርፈህ የሀገሪቱን ሰሜናዊ ክፍል ለመድረስ 1000 ማይል በበረሃ በእግር ልትጓዝ ነው? አይመስለኝም። ወይስ በሆርሙዝ ወሽመጥ በኩል ጥሰህ በመግባት ዋናው የባህር ወደብ ባንደር አባስ ላይ ለመድረስ ወይስ ወደ ሰሜን ወደ ካርክ ደሴት ለመሄድ ትሞክራለህ? እዚያ የምትልከው ነገር ሁሉ ይሰምጣሉ። ችግሩ ይሄ ነው። አልገባንም። አሁን ያለነው ከሳተላይት መረጃና ከምድር የስለላ መድረኮች ጋር በተገናኙ ትክክለኛ ኢላማ መቺ ሚሳኤሎች ፕሪሲዥን ጋይድድ ሚሳኤል ዘመን ላይ ነው። ከባህር ወለል እስከ ህዋ ድረስ ያሉ ዳሳሾች ወይም ሴንሰርስ አሁን በተግባር አሉ። ታዲያ እንዴት ነው የምትገባው? የተወሰኑ ሰዎች በሜዲትራኒያን ባህር በኩል እንገባለን፣ በቱርክ በኩል ማለፍ እንችላለን ይሉ ይሆናል። በፍጹም በ2003 በቱርክ በኩል 25,000 ወታደሮችን ልንልክ ስንል ቱርኮች እርሱት አንፈቅድም ብለዋል። ዛሬ ለምን ይፈቅዳሉ? ኢራን እንድትጠፋ አይፈልጉም። በሚሊዮን የሚቆጠሩ ስደተኞችን የሚያመጣና ኢኮኖሚያቸውን የሚያፈርስ ትርምስ በቀጠናው እንዲፈጠር አይፈልጉም። ለነገሩ እነሱ ለታላቋ እስራኤል ወይም ግሬተር እስራኤል ፕሮጀክት ፍላጎት የላቸውም። እስራኤል አሁን ሊባኖስን እየወረረች ነው። የሶሪያን ደቡባዊ ክፍልም እየተቆጣጠረች ነው። ሲናንና በመጨረሻም የናይል ወንዝ ሸለቆን ሰሜናዊ ክፍል ለመያዝ አቅደዋል። አብዛኛውን ዮርዳኖስን፣ የሰሜን ሳውዲ አረቢያንና የኢራቅን ከፊል ቦታዎች ለመቆጣጠር ይፈልጋሉ። ታዲያ ማን ነው ይህን ለመደገፍ የሚሮጠው? ይህ የኔታንያሁ ቅዠት ነው። እኛ ደግሞ ይህን ለመደገፍ ነው ቦምብ የምንጥለው። ይህ እብደት ነው፣ በፍጹም ሊሆን የማይችል ነገር። ስለዚህ በሶሪያ የባህር ዳርቻ በኩል እንገባለን ትላለ። እሺ፣
እዚያ ብትገባ እንኳ በሜዲትራኒያን ባህር ላይ እንደታየ ወዲያውኑ በህዋ ላይ ባሉ የስለላ መሳሪያዎች ትያዛለህ። መርከቦች መሳሪያዎችን ለማውረድና ወታደሮች ለመውጣት በሚሞክሩበት ቅጽበት ከህዋ በሚታዘዝ ጥቃት ትደመሰሳለህ። ከዚያም ደግሞ እረኛ 82ኛውን የአየር ወለድ ክፍለ ጦር እንልካለን ይላሉ። እውነትህን ነው? 11000 ወይም 12000 በጃንጥላ የሚወርዱ ወታደሮች እሺ፣ አየር ላይ ሳይገደሉ መሬት አረፉ እንበል። ከዚያ በኋላ ምን ይሆናል? መብላት አለባቸው፣ መጠጣት አለባቸው፣ መንቀሳቀስ አለባቸው እና ጥይት ያስፈልጋቸዋል አይደል? ታዲያ ለስንት ጊዜ ይቆያሉ? ለ36 ሰዓታት ብቻ። ይህ እንግዲህ ስለ ቀላል ኃይሎች ወይም ላይፍ ፎርስስ የሚነገረው ተረት ነው። በመልክና በወሬ ደስ ይላሉ። መሬት ላይ ሲያርፉ ግን ምንም ሊያደርጉ አይችሉም። ሊገልጽ የምፈልገው ነገር ቢኖር ይህ ዝም ብሎ የእብደት ሐሳብ ብቻ አይደለም፣ ወደ ቅዠት ዓለም የሚደረግ አደገኛ ጉዞ እንጂ። ይህ ሁሉ ተደርጎ እውነተኛ ተጽዕኖ ለማምጣት ደግሞ የግዴታ ውትድርና ወይም ድራፍት ማወጅ ያስፈልጋል። ምርጥ የተባለውን የአሜሪካ የሰው ኃይል ማሰለፍ አለብህ። ለመሆኑ የግዴታ ውትድርና ሲታወጅ ስንት ሰው ነው ደስ የሚለው? እዚህ ጋር አንድ ነጥብ ግልጽ ማድረግ እፈልጋለሁ። Most men, American men, if you told them we're going to put you on the Mexican border because we have a threat from Mexico. አብዛኛው አሜሪካዊ ከሜክሲኮ ስጋት ስላለብን ድንበራችን ላይ መቆም አለባቸው ቢባሉ ሁሉም ይወጣሉ። አሜሪካን ለመከላከልና ለእሷ ለመዋጋት ፍላጎት ማጣት የለም። ነገር ግን ህዝቡ ኢራን ውስጥ ምን እንሰራለን እያለ ነው። ኢራን ምን ስጋት ደቀነችብን? አቶሚክ ቦምብ ካገኙ እኛ ላይ ተኩሶታል ይባላል። ለዚህ ግን ምንም ማስረጃ የለም፣ ኖሮም አያውቅም። ያንን የማድረግ ፍላጎት የላቸውም። ከ2001 ወይም የመስከረም 11 ጥቃት በኋላ ሚሊዮን የሚቆጠሩ ኢራናውያኖች በቴህራን ጎዳናዎች በሻማ ሌሊቱን ሙሉ ሲያዝኑና ከኛ ጋር ያላቸውን አጋርነት ሲገልጹ ነበር። ይህን ሰምታችሁ ታውቃላችሁ? በፍጹም ማንም አያነሳውም። ሚዲያው በሙሉ በእስራኤል ሰላዮችና ደጋፊዎች የሚመራና የሚናወጥ በመሆኑ ነገሮች እንዲህ አንድ ወገን ብቻ ሆነዋል። በጣም ብዙ ሰዎች ለረጅም ጊዜ በፕሮፓጋንዳ ስለተመረዙ ይህንኑ መተንፈስ ጀምረዋል። ስለዚህ ቦምብ መጣል ከፈለጋችሁ እሺ፣ ግን አሁን ደግሞ ልትወርሩት ነው? ከዚህ ምን ትርፍ እናገኛለን? ይህን ሁሉ ወጪ ማን ይከፍለዋል እያሉ ነው። አሁን እንኳ 38 ትሪሊዮን ዶላር ዕዳ ውስጥ ነን። እብደት ነው። Yeah, absolutely. Colonel, I want to talk about something that happened on the very first day of the war, and this has become a very major story. There was an Iranian school that was bombed, 165 young ladies. ፍጹም እብደት ነው ኮሎኔል። በጦርነቱ የመጀመሪያ ቀን ስለተከሰተና አሁን ትልቅ ወሬ ስለሆነ ጉዳይ ላንሳ። የተደበደበ አንድ የኢራን ትምህርት ቤት ነበረ። በሚያሳዝን ሁኔታ 165 ወጣት ሴቶች ሕይወታቸውን አጥተዋል። ከዚያ ጥቃት 40 ደቂቃ በኋላ ሁለተኛ ቦምብ ተጥሏል። አሁን የሚወጡ ሪፖርቶች ጥቃቱ የተፈጸመው በቶም ሃውክ ሚሳኤል መሆኑን እየገለጹ ነው። ቶም ሃውክ ደግሞ በሪቲዮን ኩባንያ የሚመረት የአሜሪካ ሚሳኤል ነው። ኢራን ይህንን ሚሳኤል የምታገኝበት ምንም መንገድ የለም። ነገር ግን ፕሬዝዳንት ትራምፕ ኢራኖች ሚሳኤሉን አግኝተውት ሊሆን ይችላል፣ ምን እየተካሄደ እንደሆነ አናውቅም በማለት ሲክዱ አይተናል። ይህ ጉዳይ ለአሜሪካና ለትራምፕ አስተዳደር ትልቅ ችግር የሚሆን ይመስለኛል። በዚህ በትምህርት ቤቱ ላይ በተፈጸመው ደራራቢ ጥቃት ወይም ዳብል ታፕ ሂት እና በጦርነቱ የወደፊት ዕጣ ፈንታ ላይ ያለው ሐሳብ ምንድነው? Well, let's first talk about what I consider to be toxic, inflammatory rhetoric coming out of the Trump administration about Iran, accusing them of chopping off the heads of babies. በመጀመሪያ ከትራምፕ አስተዳደር ስለሚወጣው መርዛማና ቀስቃሽ ንግግር እናውራ። ኢራኖችን የሕፃናትን ጭንቅላት ይቆርጣሉ እንደሚለው ያለ ከንቱ ወሬ። በጦርነት ጊዜ የማታውቀውን ነገር አላውቅም ማለት አለብህ። ለጥያቄው መልስ የለኝም፣ ምርመራ እየተደረገ ነው፣ ስናውቅ እንነግራቸዋለን ማለት ምንም ስህተት የለበትም። ፕሬዝዳንት ትራምፕና ሹማምንቶቻቸው ሄክሴዝም ይሁን ሌላ በጣም ተጨንቀዋል። እኛ አላደረግነውም ሌላ አካልን ያደረገው ለማለት ይቸኩላሉ። ይህን ካላሉ ህዝቡ ለሚያደርጉት ነገር ድጋፍ ይነፍገናል ብለው ያፈራሉ። ይህንኑ ሁኔታ በ1998 ወይም 99 በኮሶቮ የአየር ዘመቻ ወቅት አይቻለሁ። ሰርቦች አላደረጉትም፣ እኛንን ያደረግነው። ግን እኛንን ማለት አንችልም ይባላል። ለምን? ካመንን ህዝቡ የአየር ዘመቻውን አይደግፍም በሚል ስጋት። ያኔ አንድ የእንግሊዝ መኮንን እንዲህ አለኝ፣ ዓላማችን ትክክል ከሆነ ለምን መዋሸት አስፈለገን? ልክ ነበር። እውነትን መናገር ካልቻልክ ዝም ማለት ይሻላል። ግን ምንም ያህል ጎጂ ቢሆን እውነትን መናገር ሁልጊዜም የተመረጠ ነው። ቸርችል በሁለተኛው የዓለም ጦርነት ወቅት ይህንን በተደጋጋሚ በተግባር ተምሮታል። እኛ እንደ እንግሊዞቹ ብዙ ስላልተሰቃየን ብዙ ነገሮች ዘግይተን ነው የምንረዳው። ግን ከዚህ በፊትም በብዙ ነገሮች ላይ ዋሽተናል። መዋሸት ጥሩ ሐሳብ አይደለም። በልምድ እንደማውቀው በአየር ኃይል ውስጥ ያሉት የኢላማ መቺዎች በጣም ጎበዞች ናቸው። ትክክለኛውን ኢላማ ለመለየት ሌሊትና ቀን በሳተላይት ምስሎች ላይ ይለፋሉ። ስለዚህ ይህ እንዴት እንደተከሰተ አላውቅም። ግን የቻይናን ኤምባሲ በስህተት በቦምብ እንደመታን አስታውሳለሁ። ስህተት ነበር።
ያ ብቻ ነው። ማንም ሆን ብሎ የቻይናን ኤምባሲ መምታት አልፈለገም። እነዚህን ሕፃናትም ሆን ብለን የገደልን አይመስለኝም። ትምህርት ቤቱ ለሌላ ወታደራዊ አገልግሎት የሚውል ቦታ መስሏቸው በስተት የመቱት ይመስለኛል። አርቲፊሻል ኢንተለጀንስ ወይም ኤአይ ይሆን የሚሉ አሉ። አላውቅም። ኤአይ አደገኛ ነው፣ ምክንያቱም ሁሉም ነገር በራሱ ስለሚያደርግ። ቆይ ላረጋግጥ፣ ይሄ ስህተት ነው ብሎ ማብሪያ ማጥፊያውን የሚጫን ሰው የለም። ነገር ግን አየር ኃይሉ የሚመታው ኢላማ ትክክለኛ ወታደራዊ ቦታ መሆኑን ለማረጋገጥ የሚችለውን ሁሉ እንደሚያደርግ ከልምድ ያውቃለሁ። አንዳንዴ ግን ድንበሩን እናልፋለን። መኪና ወይም የጎልፍ ጋሪ የሚያመርት ፋብሪካን ወታደራዊ ጥቅም አለው በሚል ስሌት እንመታለን። ይህ ግን ስህተት ነው። ከዚህ በፊትም አድርገነዋል። ነገር ግን ይሄ እንደዛ አይደለም። እኔ እንደማስበው ይሄ ግልጽ የሆነ ስህተት ነው። የሆነ ሰው የሆነን ነገር በሌላ ተሳስቶ ነው። በነገራችን ላይ ኢላማ የሚለዩ በተለያዩ እርከኖች ያሉ ናቸው። በ99ኙ ጦርነት ወቅት 6 እርከኖችና በደርዘን የሚቆጠሩ ሰዎች ነበሩ። በሌላ አነጋገር አንድ የአየር ኃይል መኮንን ዝም ብሎ የአየር ኃይል አዛዡ ጋር ገብቶ የሁሎት ጌታዬ፣ ይኸው ምስሉ እዚህ አለ፣ ይህንን መምታት ያለብን ይመስለኛል አይልም። ነገሩ እንደዛ አይሰራም። በጣም በጥንቃቄ ነው የሚመረመረው። የሆነው ነገር አሳዛኝ ነው፣ በመከሰቱም አዝናለሁ። ነገር ግን ለአፍታ እንኳ ሆን ተብሎ የተደረገ ነው ብዬ አላምንም። Right. I think I would agree with that. I don't think that they went out and did that deliberately, but I think that if you make a mistake, you've certainly got to own up to that. And I think the problem here is the denying. እስማማለሁ። ሆን ብለው ያንን ለማድረግ ወጥተዋል ብዬ አላስብም። ነገር ግን ስህተት ሲሰራ ስህተቱን ማመን ይገባል። እዚህ ጋር ችግሩ ነገሩን መካዱ ላይ ነው አይደል? ቶማሃውክ ሚሳኤል ከሆነማ ከየት እንደመጣ ግልጽ ነው። ለሰራነው ስህተት በእርግጠኝነት ኃላፊነት መውሰድ ነበረብን። እርግጥ ነው ግልጽነትና ታማኝነት አሁን ባለው የትራምፕ አስተዳደር ውስጥ ጎልተው የሚታዩ ባህሪያት አይደሉም። ኮሎኔል፣ ስለዚሁ ዘመቻ ጥቂት ልጠይቅዎት። ባለፉት ቀናት ውስጥ በኢራን ላይ ብዙ ቦምብ ጥለናል። ቀደም ሲል አንድ የሚገርም ነገር አንስተው ነበር። ኢራን ማድረግ ያለባት መትረፍ ብቻ ነው ብለዋል። እንዲሁም ስላላቸው የድሮን ውጤታማነት ጠቅሰዋል። እነዚህ ድሮኖች ዋጋቸው ጥቂት ሺህ ወይም ጥቂት 10,000 ዶላር ሲሆን የእኛ ሚሳኤሎች ግን አንዳንዴ በሚሊዮን የሚቆጠሩ ዶላሮች እንደሚያወጡ ሰምቻለሁ። ዩናይትድ ስቴትስ በትጥቅ ወይም ሚዩኒሽንስ ረገድ በምን ሁኔታ ላይ ትገኛለች? ስልታዊ በሆነ መንገድ እያለቀብን ነው። ለብዙ ዓመታት በቆየው የዩክሬን ጦርነት ምክንያት የትጥቅ መጠናችን ቀድሞውኑ በጣም ዝቅተኛ እንደነበር አስባለሁ። አሁን ደግሞ በጣም የተለጠጥን እንመስላለን። ለአሜሪካም ሆነ ለእስራኤል የሚያገለግሉ የሚሳኤል መቃወሚያዎች እያለቁ እንደሆነ ሰምተናል። ኢራን ለምን ያህል ጊዜ መትረፍ አለባት? ማለትም አሜሪካና እስራኤል ለሳምንታት ወይስ ለወራት የሚቆይ ወታደራዊ አቅም ነው ያላቸው? You know, that's a shot in the dark. I don't have access to exact figures and data. ይህ እንግዲህ ግምት ነው። ትክክለኛ አሃዞችና መረጃዎች በእጅ የሉም። ሆኖም ጥቂት ነጥቦችን ማንሳት እችላለሁ። በመጀመሪያ ደረጃ በባህር ላይ እነዚህን ሚሳኤሎች የሚተኩሱት መርከቦችና ሰርጓጅ መርከቦች ቀጥተኛ ተኳሾች ናቸው፣ ቨርቲካል ላውንቸርስ። አንዴ ሚሳኤልህን ተኩሰህ ካጠናቀቅ በኋላ በድጋሚ ለመጫን የግድ ወደ ወደብ መሄድ አለብህ። አሁን ከፋርስ ባህረ ሰላጤ በስተደቡብ ከሆንክ እስከ ዲያጎ ጋርሺያ ድረስ መሄድ አለብህ። በሜዲትራኒያን ባህር ከሆንክ ደግሞ ወደ ሰሜንና ወደ ምዕራብ ወደሚገኙ ወደቦች መሄድ ይኖርብሃል። ይህ ጊዜ ይወስዳል። ደግሞ ምን እያደረግክ እንደሆነ ማወቅ አለብህ። ሚሳኤሎች በቀላሉ የሚበላሹ ናቸው። ስለዚህ በመጋዘኖቻችሁ ውስጥ የነበረውን ምን ያህሉን እንደተኮሳችሁ ባላውቅም ብዙ እንደሆነ እርግጠኛ ነኝ። በቅርቡ አንዳንድ መርከቦች ትጥቅ ለመጫን ወደ ኋላ መመለስ ሲጀምሩ ነገሩ ግልጽ ይሆናል። ወደ አውሮፕላኖቹ ስንመጣ ደግሞ መርከብ ላይ መጫን የሚቻለው የተወሰነ መጠን ብቻ ነው። አንተ ደግሞ ከኢላማ በጣም ርቀሃል። ብዙ የነዳጅ መሙላት ሥራ ይጠይቃል። በቅርቡ ብዙ የነዳጅ መሙያ አውሮፕላኖቻችንን ከሳውዲ አረቢያ አስወጥተናል። ስለዚህ ከኢራን ከጊዜ ወደ ጊዜ እየራቅን እየሄድን ነው። ምክንያቱም ኢራኖች በሩቅ ርቀት ላይ ሆነው ሊመቱን እንደሚችሉ አሳይተዋል። ይህ ትልቅ ችግር ነው። በግልጽ ለመናገር የሎጂስቲክስ ቅዠት ነው። የአየር ኃይል ሁኔታ ደግሞ ትንሽ ይለያል። ቢ52 እና ቢ2 ቦምብ ጣይ አውሮፕላኖች በአውሮፓ በዲያጎ ጋርሲያ ወይም በታላቋ ብሪታንያ ናቸው። እነሱ መጫንና መተኮስ ይችላሉ። እንደ ልምዴ ግን እነዚህ ቦምቦች ብዙም ውጤት የላቸውም። ለምሳሌ እያንዳንዱ ቢ52 አውሮፕላን 9500 ፓውንድ የሚመዝኑ ቦምቦችን ሊጥል ይችላል። ይህ ብዙ ነው። ነገር ግን በጣም ትክክለኛና ወቅታዊ መረጃ ከሌለህ በቀር ምንም አይነት ጠቃሚ ነገር ላይ መታት ትችላለህ። አዎ፣ ከተማን መምታት ትችላለህ። ሰፈሮችን ማውደም ትችላለህ። ብዙ ንጹሃንን መግደል ትችላለህ። ይህ ይቻላል። ነገር ግን ወታደራዊ ኃይሉን ትርጉም ባለው መንገድ መምታት ከባድ ነው። ኢራኖች እኛ ከምናስበው በላይ በጣም ብዙ የመሬት ውስጥ መሰረተ ልማቶች፣ በርካታ አውሮፕላኖች፣ ሚሳኤሎችና ማስወንጨፊያዎች እዚያ እንዳሏቸው ማስታወስ ይገባል። ነገር ግን እኛ የምናደርገው ያንኑ ነው። ቢ52 እና ቢ2 ቦምብ ጣይ አውሮፕላኖችን እናበራለን። አሁን ደግሞ ቢ2 ቦምብ ጣዮች ይበልጥ ዘመናዊ የሆኑ የጦር መሳሪያዎችን ይተኩሳሉ።
በአንዳንድ ሁኔታዎች ሁሉም ጃዝም የተባሉ ከሩቅ የሚተኩሱ ክሩዝ ሚሳኤሎችንና መሰል መሳሪያዎችን ሊያስወነጭፉ ይችላሉ። ነገር ግን በሆነ ወቅት ላይ ቆም ብለህ ምን አሳካን፣ በትክክል ምን ሰራን፣ ያመጣነው ለውጥ አለ ብለህ መጠየቅ አለብህ። በማንኛውም አይነት ጦርነት ውስጥ ይህንን ጥያቄ ደጋግመህ ራስህን መጠየቅ ይኖርብሃል። እኛም አሁን ያንን እያደረግን ይመስለኛል። ስለዚህ የኔ ግምት በመጋቢት መጨረሻ ወይም በሚያዝያ መጀመሪያ ላይ በብዙ ነገሮች ረገድ ክምችታችን በጣም ዝቅተኛ ይሆናል። ታዲያ እስከዛው መተካት እንችላለን? ከማምረቻ መስመሩ አዲስ ነገር ማግኘት እንችላለን? በአሁኑ ወቅት ሚሳኤሎችን በፍጥነት የማምረት አቅማችን ጥሩ አይደለም። እንደ 155 ሚሊሜትር መድፍ ጥይት አይደለም። እሱንማ ዝግጅቱን ካደረግክ በአጭር ጊዜ ውስጥ 100,000 ማምረት ትችላለህ። ፓትሪዮት ወይም ስታንዳርድ ሚሳኤሎችን ግን እንዲህ በቀላሉ ማምረት አትችልም። እነዚህ ነገሮች ጊዜ ይወስዳሉ። Yeah, absolutely. Colonel, we often hear that Western media portrays Iran as a very weak military threat. አዎ ፍጹም ልክ ነህ ኮሎኔል። ብዙ ጊዜ የምዕራባውያንን ሚዲያዎች ኢራንን ለአሜሪካ ደካማ ወታደራዊ ስጋት እንደሆነች አድርገው ሲያሳዩ እንሰማለን። አንተ ግን ቀደም ብለህ እንደጠቀስከው ዋናው ዓላማቸው መትረፍ ነው። በእነዚህ ድሮኖችና በመሬት ውስጥ ባሉ ሚሳኤሎቻቸው ብዙ አቅም አላቸው። ለመሆኑ አብዛኛው አሜሪካዊ ስለ ኢራን ያለው ትልቁ የተሳሳተ ግንዛቤ ምንድነው ትላለህ? I think there was an assumption that the Iranians were no different from their Arab neighbors. And the Arab neighbors are not historically a martial people. እኔ እንደማስበው ኢራኖች ከጎረቤቶቻቸው አረቦች የተለዩ አይደሉም የሚል የተሳሳተ ግምት ያለ ይመስለኛል። በታሪክ አረቦች ወታደራዊ ዝንባሌ ያላቸው ማርሻል ፒፕል አይደሉም። በወታደራዊ ኃይል ላይም ብዙ መዋዕለ ንዋይ አያፈሱም። አብዛኞቹ የአረብ ሀገራት አብዛኛውን ጊዜ የሚጥሩት ህዝባቸውን ለመመገብና እርስ በርስ እንዳይገዳደሉ ወይም አመጽ አንስተው መንግስትን እንዳይገለብጡ ለመጠበቅ ነው። ለዚህ ጥሩ ምሳሌ ግብጽ ናት። በግብጽ ውስጥ ወደ 100 ሚሊዮን የሚጠጋ ህዝብ ይኖራል። ነገር ግን አሁንም የሚጠቀሙት በመጀመሪያ ለ30,000 ህዝብ ተብሎ በተሰራ መሰረተ ልማት ነው። ይህ ትልቅ ችግር ነው። ስለዚህ እነዚያን ሰዎች መመገብ አለባቸው። ይህም ትልቅ ፈተና ነው። ደግሞም ግብጽ በዓለም ላይ ትልቋ ሙስሊም አረብ ሀገር ናት። ወደ ኢራንና ቱርክ ስትሄድ ግን የምታገኘው የተለየ ህዝብ ነው። ፋርሶችና ቱርኮች፣ ሁለቱም ፋርሶችም ቱርኮችም በጣም ረጅም ታሪክ አላቸው። ቱርኮች በኦቶማን ኢምፓየር እና ለብዙ ክፍለ ዘመናት በነበራቸው የበላይነት ምክንያት ፋርስ ከአረቦች እንደምትለይ ሁሉ እነሱም ከፋርስ የተለየ የስልጣኔ መንግስታት ሲቪላይዜሽናል ስቴት ናቸው። ወታደራዊ ባህል ያላቸው ህዝቦች ናቸው። ቱርኮች ጦርነት ውስጥ ከገቡ ሁሉም እስከሚሞቱ ድረስ ይዋጉሃል ብዬ አስባለሁ። ኢራኖችም እንዲሁ ምንም ነገር እስከማይቀራቸው ድረስ ይዋጉሃል። እኛ ግን እስከዚያ ድረስ የምንሄድ አይመስለኝም። ምክንያቱም ዘልቀን የመቀጠል አቅም የለንም። ፋይናንስ፣ ኢኮኖሚና መሰል ጉዳዮች ጣልቃ ይገባሉ። ደግሞም ጊዜ ያለፈ ሲሄድና እውነቱ መውጣት ሲጀምር እኛም ጉዳት እንደደረሰብን እናያለን። ይህ ደግሞ አሁን እየተነጋገርንበት አይደለም። በተለይም እስራኤል ከፍተኛ ጉዳት ደርሶባታል። ያ ደግሞ በየቀኑ እየባሰባት ነው። አሁን እንኳ 33ኛው በሚሳኤልና በድሮን የታጀበ ጥቃት በእስራኤል ላይ ተሰንዝሯል። ይህ ትልቅ ጉዳት አድርሷል። የእስራኤል ፕሬስ ግን ሁሉንም ነገር እያፈነ ሴንሰር እያደረገ ነው። ጦርነቱ እየተካሄደ ባለበት ወቅት ማንኛውንም የቦምብ ጥቃት የሚያሳይ ማስረጃ ይፋ ማድረግ እስር ሊያደርስ ይችላል። ስለዚህ እዚህ ጋር ዋናው ጥያቄ ነታንያሁ መቼ ነው ይበቃል የሚለው ነው። ለኔ ትልቁ አደጋ እሱ ነው። ምክንያቱም በመጨረሻ ይህንን ከእንግዲህ መታገስ አንችልም ሲሉ የኒውክሌር መሳሪያ ያጠቀማሉ ማለታቸው አይቀርም። ፕሬዝዳንት ትራምፕ ደግሞ ያንን ለማስቆም የሚያስችል ስልጣን፣ ኃይል ወይም ተጽዕኖ በኔታንያሁ ላይ ያላቸው ብዬ አላምንም። ሊኖራቸው ይገባ ነበር፣ ግን ያላቸው አይመስለኝም። ያ ደግሞ ሁሉም ነገር ይለውጠዋል። That was actually my next question. I mean, how worried are you personally, Colonel, that this could potentially go to that level, which would obviously be catastrophic for the entire world? እኔም ቀጥዬ ልጠይቅህ የነበረው ይሄንኑ ነበር። ይህ ነገር ወደዚያ ደረጃ ደርሶ መላውን ዓለም ለጥፋት ይዳርጋል ብለህ በግልህ ምን ያህል ትሰጋለህ? ምን ይሰማሃል? I feel particularly good about it because I think it would be a suicidal act for the Israelis. ጥሩ ስሜት አይሰማኝም። ምክንያቱም ያንን ማድረግ ለእስራኤል የራስን ህይወት የማጥፋት ያህል ነው። ምክንያቱም መላው ዓለም ይተቸዋል። በሌላ በኩል ደግሞ ፓኪስታን አለች። ፓኪስታኖች እስራኤል ላይ ለሚነሱ ወገኖች ለቱርክ፣ ለኢራን ወይም ለሌላ የኒውክሌር መሳሪያ እንደሚያቀርቡ ሲናገሩ ቆይተዋል። ይህ ለዓመታት ሲነገር የኖረ እውነት ነው። በኒውክሌር የታጠቁ ሁለት ሀገራት አሜሪካና እስራኤል የኒውክሌር መሳሪያ የሌላትን ሀገር ማጥቃታቸው ትልቅ ስህተት ነው። ምክንያቱም ይህ ለሌላው ዓለም የሚሰጠው መልእክት በዚህ ዓለም ላይ ለመትረፍ የግድ የኒውክሌር መሳሪያ ሊኖርህ ይገባል የሚል ነው። ስለዚህ እኛ የምንፈልገውን ተቃራኒ ውጤት እያመጣን ነው። ለዚህም ነው የምሰጋው። በሚስተር ኔታንያሁ ዙሪያ ያሉ ሊኩድኒክስ የሚባሉት ሰዎች በጣም አክራሪዎች ናቸው። የሚናገሩትን ነገር በእውነት ያምናሉ። ሰዎችን በንግግራቸው ልንመዝናቸው ይገባል። እነሱ ከእነሱ ውጭ ያለን አይሁዳዊ ያልሆነን ሰው ሁሉ እንደ ሰው ያልሆነ ሰብ ሂውመን አድርገው ነው የሚመለከቱት።
Yeah. Colonel, when you look at the broader geopolitical landscape, we're looking at Russia, China, energy markets, and global alliances. What do you think is... ኮሎኔል ሰፋ ያለውን የጂኦፖለቲካ ሁኔታ ስንመለከት ሩሲያ፣ ቻይና፣ የኢነርጂ ገበያና ዓለም አቀፍ ጥምረቶች አሁን በመካከለኛው ምስራቅ እየሆነ ካለው ነገር የበለጠ ተጠቃሚ የሚሆነው ማን ይመስላል? Well, if there is a beneficiary right now, it's Russia. አሁን ተጠቃሚ ያለ ቢኖር ሩሲያ ናት። በአውሮፓ ያለው የኤነርጂ ቀውስ በጣም ከርሯል። ሚስተር ፑቲን በአውሮፓ ያሉ መንግስታት እስከሚወድቁ ድረስ በትዕግስት እየጠበቁ ነው። በጀርመን፣ በፈረንሳይ፣ በእንግሊዝና በስኮትላንድ ያለው ህዝብ በመንግስቶቻቸው ተማረረዋል። የፑቲን ሐሳብ ከእነዚህ ሰዎች ጋር መዋጋት አልፈልግም፣ ዝም ብዬ እጠብቃለሁ የሚል ነው። እስከዚያው ድረስ ነዳጁን ወደ እስያ ገበያዎች እየሸጠ በቢሊዮኖች የሚቆጠር ገንዘብ እያገኘ ነው። ዩክሬንን በመጠቀም ሩሲያን ለማጥፋት የሞከሩት ሊቃውንት በሙሉ ዩክሬንን አጥፍተዋል። ከደረሰባት ኪሳራ አንጻር ዩክሬን ከእንግዲህ እንደ ሀገር የመቀጠሏ ነገር አጠራጣሪ ነው። ሩሲያ ተሸነፈች፣ ወደቀች እያሉ የሚዋሹት ውሸት ቢሆንም በተግባር ግን ሩሲያ በጣም ስኬታማ ሆናለች። ፑቲን የሩሲያውያንን ህይወት ከመገበር ይልቅ ነገሮች በራሳቸው ጊዜ እስኪፈርሱ በትዕግስት መጠበቅን መርጠዋል። በሩሲያ ታሪክ እንደ ፑቲን ስለ ሩሲያውያን ህይወት የሚጨነቅ መሪ ያለ አይመስለኝም። ለዚህም ለሰውየው ማለትም ለፑቲን ክብር እሰጣለሁ። ምክንያቱም የእርሱ ቀዳሚዎች ቀድሞ የሩሲያ መሪዎች የነበሩት በእርግጠኝነት እንዲህ አይነት ስሜት አልነበራቸውም። ልክ ነው። ነገር ግን ዋናው ነጥብ ሩሲያ በበላይነት እየወጣች ነው። እኔ ደግሞ በትላንትናው ዕለት ፕሬዝዳንት ትራምፕ ለሚስተር ፑቲን በደወሉላቸው ወቅት እንዲህ ይላሉ ብዬ ጠብቄ ነበር። አሁን ትኩረታችንን እዚህ መካከለኛው ምስራቅ ላይ ማድረግ አለብን። በዩክሬን ያለውን ነገር መቋጨት ፈልጋለሁ። ወታደራዊ ልብስ የለበሱትንም ሆነ የሌለባቸውን አሜሪካውያን አማካሪዎች በሙሉ ከዩክሬን እያስወጣው ነው። ለዩክሬን የሚሰጠውን ማንኛውንም እርዳታ አቁሜያለሁ። ትጥቅም ይሁን ጥሬ ገንዘብ መላክ ይቆማል። ይህንን ነገር መፍታት ፈልጋለሁ። ስለዚህ በሚቀጥሉት 24 ሰዓታት ውስጥ ይህ መሆኑን ስለምታውቅ ያ ሲሆን ደውልልኝና መነጋገር እንጀምራለን። ቡድኔን ልክ የድንበርና የግዛት ጉዳዮችን እናስተካክላለን። እኔ በሆነ የማደርገው ይህንን ነበረ። ስለዚህ ማለቂያ የሌለው የገንዘብና የሀብት ጉድጓድ በሆነው በዚህ የዩክሬን አጣብቂኝ ውስጥ መዳከር ይብቃን። ከሩሲያ ጋር መዋጋቱን አቁመን በመካከለኛው ምስራቅ ያለውን ነገር የምንጨርስበትን መንገድ እንፈልግ። ነገር ግን ያ አልሆነም። እንደዚህ የሚያስብም ሰው አላየውም። Yeah, Colonel, one last question for you today. Do you believe that the United States is making the same strategic mistakes that we did in Iraq and Afghanistan? ኮሎኔል፣ አንድ የመጨረሻ ጥያቄ ላቅርብልህ። ዩናይትድ ስቴትስ በኢራቅና በአፍጋኒስታን የሰራቸውን አይነት ስልታዊ ስህተቶች አሁንም እየደገመች ነው ብለህ ታምናለህ? ለሌላ ማለቂያ የሌለው ጦርነት ራሳችንን እያዘጋጀን ነው? አፍጋኒስታን ውስጥ ለ20 ዓመታት ቆይተናል። ይህ ግጭትስ ወደዚያው ተመሳሳይ መንገድ የሚሄድ ድል አለው? No, because I don't think we can finance it and sustain it economically. But I think what we are doing is that this is the last act in the American theatrical production in the Middle East. ምክንያቱም በኢኮኖሚ ያንን የመደገፍ ዘልቀን የመቀጠል አቅም ያለን አይመስለኝም። ነገር ግን አሁን የምናየው በመካከለኛው ምስራቅ የሚታየው የአሜሪካ የትዕይንት ድራማ የመጨረሻ ክፍል እንደሆነ አስባለሁ። ይህ ሲያበቃ በመካከለኛው ምስራቅ ያለን ሚና ያበቃል። ወደ ነበረው ሁኔታ የሚመለስ ነገር አይኖርም። በቀላሉ እንወጣለን። እዚያ ያለው ሁሉም ሰው እንድንወጣ ይፈልጋል። አሁን በፋርስ ባህረ ሰላጤ አካባቢ ለሚኖሩ ሰዎች ምን አሳይተናል? እነሱን መጠበቅ እንደማንችልን ያሳየነው አይደል? የመከላከል አቅማችን ዲተረንስ ከሽፏል። ታዲያ ለእነሱ ምን እንጠቅማቸዋለን? Well, very, very powerful way to conclude our interview today. Colonel, I want to just say thank you so much. እንግዲህ የዛሬውን ቃለ መጠይቅ ለማጠቃለል በጣም ጠንካራና አስተዋይ ነጥብ ነው። ኮሎኔል፣ ታላቅ ሀገር ወዳድ በመሆንህና ወደ ፕሮግራማችን መጥተህ ስለ ጦርነቱና ስለ ግጭቱ እውነቱን ለተመልካቾቻችን ስላስተማርክ በጣም እናመሰግናለን። ለወደፊቱም እንደምንገናኝ ተስፋ አደርጋለሁ። ስለምታደርገው ነገር ሁሉ አመሰግናለሁ። አመሰግናለሁ ሳይረስ። ቻው።